ስነ ስርዓት ለማስያዝ ምን አማራጮች አሉ ብሎ መፈተሽ ይሻላል። እኛ ባደግንበት መንገድ ሁላችንም በመጣንበት መንገድ ትንሽ መቆንጠጥ ትንሽ መግረፍ ስነ ስርዓት ማስያዝ ነው ተብለን እኛም እንደዛ ተሞክረን ስለመጣን ሌሎች አማራጮችን የመረዳት የመፈተሽ ሁኔታ ላይኖር ይችላል። ግን ሳይንሱ ያሳየ የመጣው በልጆች እድገት ላይ ቁንጥጫ የዛሬውን ጥፋት ቅጣት ምላሽ መስጠት ቢሆንም በነገ ልጆቹ ስብዕና በነገ ልጆቹ በራስ መተማመን በነገ ልጆቹ ያምሮም ያካልም ጉብዝና ላይ ያለው ጫና ከፍተኛ መሆኑ ተረጋግጧል። ስለዚህ ልጆቹን ከመቆንጠጥ ከመጮህ አካላዊ ጉዳት ከማድረስ ያችን ጥቂት ጊዜ መለስ ብሎ በማሳለፍ ስላጠፉት ነገር ግን ተገቢውን ደግሞ ዲሲፕሊን የማድረጊያ ፖዚቲቭ ዲሲፕሊኒንግ በሚባሉት ዘዴዎች ወይም በጎ የሆኑ ዲሲፕሊን መቅረጫ ስርዓቶች በመጠቀም ልጆቹን መቅጣት ይቻላል። የቅጣቱ ዓላማ መጉዳት ስላልሆነ ማስተማር ስለሆነ ከጥፋት መመለስ ስለሆነ ወደዛ ለመመለስ ያለው አማራጭ በጎ የሆኑ መንገዶችን አውቆ ማስኬድ ነው። አሁን ዘመኑ ወይም ደግሞ ብዙ የሰለጠኑት ዓለማት ልጆቻቸው ለትልቅ የእድገት ብቃት እንዲደርሱ አእምሯቸው አካላቸው ለብዙ ነገር ብቁ እንዲሆን ልጆች ከልጅነታቸው ጀምሮ በራሳቸው እንዲተማመኑ ሲያጠፉ እንዲታረሙ የሚሄዱበት መንገድ ያ ዲሲፕሊን ያለ ማድረግ አይደለም፣ ግን በጎ ዲሲፕሊን የመጠቀም መንገድ ነውና ያንን ብንማር ነው የሚሻለው። ምክንያቱም ልጆቻችንን እኮ የምንቀጣው ጠልተናቸው አይደለም፣ የምንቆነጥጠው የምንገርፈው የምንጮህባቸው የኛን ስሜት ለማስተንፈስ ነው። የኛን ስሜት ለማስተንፈስ ቁጣችንን ስንገልጽ በልጆቹ ሌላኛው ሳይድ ደግሞ የሚፈጥርባቸው ጫና ቀላል አይደለም። በተለይ በራሳቸው እንዳይተማመኑ አንድ ነገር እንዳይሞክሩ ነፃነት እንዳይሰማቸው በራሳቸው የመቆም ዝንባሌያቸው እንዲቀጭጭ በሂደት ደግሞ ድንጉጥ ፈሪ እንዲሆኑ የምናደርስባቸው ጫና መኖሩን መገንዘብ ከቻል ያችን ጊዜ ማለፍ በጣም ጥሩ ይሆናል። የተሻሉ ደግሞ የኮሙኒኬሽን ዘዴዎችን ተጠቅሞ ዲሲፕሊን ማድረግ ይቻላል ነው ሐሳቤው።